ክፍል 7 በሚቀጥለው ሳምንት ቶሚ በየዕለቱ ከቀጠር በኋላ ሬስቶራንት እየመጣ ማታም ስራዋን ስትጨርስ ወደ ቤቷ በመኪና ሲያደርሳት ሰነበተ። እሁድ ዕለት ምሽት ራትና ሲኒማ ጋበዛት። በሚቀጥለው የረፍት ቀኗ ሌላ ጠቃሚ የሆነ ዕቅድ ስለነበረው ወደ ሐይቁ ሊወስዳት አልፈቀደም። በዘዴ የእናቱን የስልክ አድራሻ መያዣ ማስታወሻ ከተዋሳት በኋላ የሕክምና አማካሪዋን አድራሻ ገለበጠ። አዛውንቱ ዶክተር ቶምሶን ከሞተ ወዲህ ኦቬራ ማክሊን ለብዙ ዓመታት የማህፀን ጤንነቷ፣ የእርግዝና ወራት የሕክምና አማካሪዋ በመሆን ሁለቱንም ልጆቿን አዋልደዋታል። በዕድሜው የገፋ ሽበታም ሐኪም ቢሆንም እንደ ሽምግልናው ሳይሆን ዘመናዊ የሕክምና ዘዴዎችን ይጠቀማል። በሙያው ወግ አጥባቂና ሕጉን የሚከተል ቢሆንም በጣም ከዘመናዊ ሕክምና ጋር ራሱን የሚያራምድ በመሆኑ እናቱ እንደምትወደው ቶሚ ያውቃል። እናም ማር ቤት ይህንን ዶክተር ማነጋገር እንዳለባት አመነ። ሐኪሙ ዘንድ በመደወል ቀጠሮ ሲያሲዝ ምንም እንኳን እጆቹ ቢንቀጠቀጡበትም በራሱ መተማመንና ወፍራም ድምፁን እንደ አባቱ በማድረግ አነጋገረው። ቀጠሮውንም በወይዘሪት ሮበርትሰን ስም አስመዘገበ። ቀጠሮውን የምታስተናግደው ነርስ ትጠይቀው ሮበርትሰን እንደሆነና በቅርቡ ትዳር ከመሠረተ ወዲህ ወደ ግሪኔል መንደር መዛወሩን እናም ባለቤቱ የጤና ምርመራ ማድረግ እንደምትፈልግ ገለጸላት። ነርሷ በነገራት ያመነች ለመሆኗ ከድምጿ ያስታውቃል። ስለ ቀጠሮ ሁኔታ ሲነግራት ማርቤት እንዲህ አለችው። ግን ምንድነው የምነግረው? አንቺ መናገር ያስፈልግሻል እንዴ? እርሱ ራሱ መርምሮሽ መረዳት አይችልም? ማርቤት ላይ ስለደረሰው ችግር ብዙም ዕውቀት አሁን ቢሆንም የለውም። ሆኖም ቶሚ በውስጡ ካደረበት ስሜት በተቃራኒው በራስ የመተማመንና ላቅ ያለ ዕውቀት ያለው ለመምሰል ሞከረ። ስለ እርግዝና ያለው ዕውቀት ቢኖር ወላጅ እናቱ ከ6 ዓመታት በፊት ሆዷ ገፍቶ የለበሰችውን ሰፊ የነፍሰ ጡር ልብስና በቴሌቪዥን ከተከታተለው አይ ላቭ ሉሲ ከተሰኘው ፊልም ያየውን ብቻ ነው። ሐሳቡ ትክክል እንደሆነ ቢገባትም አሳሰባት። በእርግጥ እውነቱን ነው። ስለ ጤንነቷ ሁኔታ ብዙ የማታውቀው ሁኔታ ስላለ ሐኪም ዘንድ ቀርባ መታየት እንዳለባት እርሷም ታምናለች። ማለቴ ምን ብዬ ነግረዋለሁ? ስለ ሕፃኑ አባት ሬስቶራንት ለሚሰሩት ሰራተኞች እንደነገርሻቸው ለሐኪሙም በኮሪያ መሞቱን ግለጭለት። እስካሁን ስለ እርግዝናዋ ማናቸውም የሥራ ቦታ ጓደኞቿ አያውቁም። ቢሆንም ገፍቶ ሲመጣ ቢያውቁ እንኳን በቅድሚያ ጥሩ ታሪክ አዘጋጅታለች። ዓይኖቿ በእንባ እንደተሸፈኑ ቀና ብላ እያየችው የሚያስደነግጥ ጥያቄ እንዲህ አቀረበችለት። አንተስ አብረኸኝ ትመጣለህ? እኔ ምን ካወቁኝስ? ነገሩን ሲያስበው መንፈሱ ስለተረበሸ ጸጉሩ ቆመ፣ ፊቱም ቀላ። በእርሱ ፊት ቢመረምሯትስ? ማወቅ የማይፈልገውን ነገር ቢነግሩትስ? የሴቶች ሕክምና ምን እንደሚመስል አያውቅም። ማርቤት አልችልም፣ የምችል አይመስለኝም። ምንም ቃላት ሳትናገር በአዎንታ ምልክት ራሷን ከፍ ዝቅ አደረገች። አንዲት የእንባ ዘለላ በጉንጯ ተንከባላ ወደቀች። ሁኔታዋን ሲመለከት ልቡ ደረቱን ሰንጥቃ የወጣች መሰለው። እሺ በቃ አንቺ አታልቅሽ፣ አንድ ዘዴ አስባለሁ። ምናልባት ያጎቴ ልጅ ነሽ እላቸዋለሁ። ደግሞ ለእናቴ መንገሩ በትክክል የማይቀር ነው። ማርቤት፣ ምናልባት ባለቤትሽ ጋር የምቀራረብ ወዳጃችሁ መሆኔንና በመኪና ላደርስሽ እንደመጣው መግለጽ የምችል ይመስለኛል።
ይጠረጥሩኛል ብለህ ትገምታለህ? ማለቴ ትዳር እንዳልነበረኝ። ሳይወዱ ከተዘፈቁበት ችግር ለመውጣት የሚችሉበትን ብልሃት ለመሻት የሚሞክሩ ሁለት ታዳጊ ሕፃናት ልጆች ይመስላሉ። የገጠማቸው ችግር ደግሞ የተወሳሰበ በመሆኑ በቀላሉ የሚችሉት አልነበረም። አንቺ ካልነገርሽው በስተቀር ሊያውቅ አይችልም። ከውስጡ ያልመነጨ የመረጋጋት መንፈስ ያለው ለመምሰል ኮስተር ብሎ ነበር። ዶክተሩ ጋር አብሯት መቅረቡ ሰላም ነስቶታል። ይሁን እንጂ ከጎንሽ ነኝ ብሎ የገባላትን ቃል ማጠፍ እንደሌለበትና ፊቱን እንደማያዞርባት ተገንዝቧል። ያን ቀን ከቀትር በኋላ ወደ ቀጠሯቸው ሲሄዱ ሁለቱም የመረጋጋት ስሜት አይታየባቸውም። ይቁነጠነጣሉ። ብዙም አልተነጋገሩም። ደርሰው ከመኪናው አጅቦ ሲያወርዳት ምንም እንዳትፈራ በማበረታታት በውስጡ ያደረበት ፍርሃት እንዳይታወቅበት እየጸለየ ወደ ዶክተሩ ቢሮ ተከተላት። ውስጥ እንደገቡ ማርቤት አይዞሽ፣ እድላችን ይቃናል፣ እመኚኝ ሲል አበረታታት። ቶሚ ከዚህ በፊት ከዶክተሩ ጋር አንድ ጊዜ ብቻ ከአባቱ ጋር ቆሞ እያለ ተገናኝቷል። ያኔ ገና ታዳጊ ሕፃን በመሆኑ ፎቅ መውጣት ስላልቻለ እናቱ በመስኮት ከፎቅ ወደ ታች ገና የወለደቻትን ታናሽ እህቱን አኔን እያሳየችው እጇን አውለበለበችለት። ያን ጊዜ ነበር ከዶክተሩ ጋር የተገናኘው። ታዲያ አሁን ያ ትዝታ በዓይነ ሕሊናው ሲደቀንበት ራሱን በማጠንከር አይነት እርሷን ለማጽናናት የማርቤትን እጅ ጠበቅ አድርጎ ያዘው። የዕለቱ ነርስ በመነጽሯ ውስጥ ቀና ብላ ተመለከተቻቸው። ከእናታቸው ጋር መጥተው ካልሆነ እዚያ በምንም አይነት መገኘት ያልነበረባቸው ገና ብዙም በዕድሜ ያልገፉ ወጣቶች ናቸው። እሺ፣ የምረዳችሁ ነገር ካለ? ማርቤት ሮበርትሰን ነኝ። በቶሚ ግፊት እዚህ ለመምጣት መስማማቷን ማመን እያቃታት በቀስታ አንሾካሾከች። የድምጿ ዝቅተኝነት የመጨረሻ ስሟን ለመለየት ያዳግታል። ከዶክተሩ ዘንድ ቀጠሮ ነበረኝ። ነርሷ በመገረም እየሳቀች የቀጠሮ መዝገቡን ቃኘችና በአዎንታ ራሷን ነቀነቀች። ፊቷ የቆመችው ልጅ ምናልባት ቁመናዋ ከሚናገረው በላይ ዕድሜዋ የገፋ ይሆን? ነርሷ በጣም የተገረመች ትመስላለች። ደግሞ ልጅቷ መንፈሷ የተረበሸ መምሰሏ ይበልጥ አስገርሟታል። ወይዘሮ ሮበርትሰን ነሽ? አዎን። ከንፈሯ ብቻ ከመንቀሳቀሱ በስተቀር የምትናገረውን ቃላት ለመለየት ያስቸግራል። የቶሚ ስልክ ጥሪ ሲታወሳት ከራሷ ጋር ፈገገች። በተራ መጠበቂያው ስፍራ ተቀምጠው እንዲጠባበቁ ነገረቻቸው። በቅርቡ የተጋቡ ሙሽሮች እንደሆኑ በግልጽ ያስታውቃሉ። ሕጋዊ ጋብቻ በዚህ ዕድሜያቸው ስትል በውስጡ አሰበች። በተራ መጠበቂያው የነበሩትን ሆዳቸው የገፉ ነፍሰ ጡሮች እነሱን ላለማየት በሹክሹክታ እያወሩ ተቀምጠዋል። ቶሚ እንደዚህ ቁጥራቸው የበዛ እርጉዞች ተሰብስበው አይቶ አያውቅም። ሴቶቹ ስለ ባሎቻቸው፣ ስለ ሌሎች ልጆቻቸው አልፎ አልፎ ሆዳቸውን እየነካኩ ያወራሉ። በዚያም ቦታ ወንድ ሆኖ መገኘት ያሳፍራል። ታዲያ ዶክተር ማክሊን ወደ ቢሮ ሁለቱንም ሲጠራቸው እፎይታ ተሰማቸው። እንደ አቶና ወይዘሮ ሮበርትሰን ባልና ሚስቶቹ ስም ሲጠራቸው በድንጋጤ ሊያርመው እንኳን መናገር ተሳነው። ምን ያድርግ ዶክተሩ? የማርቤት ባለቤት እንጂ ምን ሊሆን ይችላል? የመኖሪያ ስፍራቸውን፣ ሁለቱም ከየት አካባቢ እንደተወለዱና ከተጋቡ ምን ያህል ጊዜ እንደሆናቸው በማያያዝ ጠየቃቸው። ማርቤት ለረጅም ጊዜ ትኩር ብላ ስታስተውለው ከቆየች በኋላ ጭንቅላቷን ነቀነቀች። እኔ ማለት ቶሚ ወዳጄ እንጂ ባለቤቴ ኮሪያ ሞቷል።
በማለት ሐሰት መናገሯ ስለተሰማት በሚያሳዝን ሁኔታ ዓይኖቿን በእንባ እንደተሸፈኑ በትህትና ተመለከተችው። ዶክተር፣ ትዳር አላስኩም፣ ጸነስኩ፣ መጣሁኝ። የ5 ወር ነፍሰ ጡር ነኝ። ቶሚ እርስዎ ዘንድ እንድቀርብ ስለመከረኝ መጣሁኝ። የቶሚን ስም ለመከላከል ስትል ያደረገችውን ጥረት አደነቀ። የዚህ አይነቱ ሁኔታ በጎ ምግባር ነው። ገባኝ። ንግግሯ ልቡን ነካው። የቶሚን ፊት የሚያውቀው አይነት ስለመሰለው ለረጅም ጊዜ አተኩሮ ተመለከተው። በዚህም ምክንያት እርሱ ዘንድ ከሚቀርቡ ሕሙማን የአንዱ ልጅ ይሆናል ሲል አሰበ። ብቻ በአንድ ወቅት የሆነ ቦታ አይቶታል። በእርግጥ ለጊዜው ማስታወስ አልቻለም እንጂ በአኒ የቀብር ሥርዓት ላይ አይቶታል። በቅርቡ ትዳር ለመመስረት አስባችኋል እንዴ? ሁለቱንም ሲመለከታቸው በርኅራኄ አዘነላቸው። በእነርሱ ዕድሜ የሚገኙ ወጣቶች ሁኔታቸው ዘወትር ያሳዝነዋል። ከቢሮው አመናጭቆ የሚያወጣቸው ስለመሰላቸው ሁለቱም እየፈሩና እየቸሩ ጭንቅላታቸውን ነቀነቁ። ቶሚም እዚህ እንድትመጣ ሐሳብ በማቅረቡ ተደሰተ። ማርቤት ኮስተር ብላ በእውነት በወንድምነት የተቀራረብን ወዳጆች ነን፣ የቶሚ ጥፋት አይደለም፣ ሁሉም የኔ ነው በማለት ማልቀስ ስትጀምርና ቶሚ እጆቿን በእጆቹ በመንካት ሊያጽናናት ሲሞክር ዶክተሩ አየው። በቅን ልቡ ለጊዜው ያ የሚያሳስበን አይደለም፣ ለምን ለጊዜው እኔና አንቺ ለብቻችን አንጨዋወትም? ከዚያ በኋላ ባይሆን ወዳጅሽ። ይህንን ጊዜ ምስጢራቸውን ያልነቃሁባቸው ይመስላቸዋል ሲል እየተገረመ ወዳጅሽ ከዚያ በኋላ መጥቶ እንነጋገራለን፣ ምን ይመስላችኋል? ዶክተሩ በቅድሚያ ሊመረምራት ከዚያም እንዴት ይህ ሁኔታ እንደገጠማት መጸነሷን ሲረዱ ወላጆቿ ምን እንደተሰማቸው በትክክል ዓላማዋ ምን እንደሆነና የምትወልደው ሕፃን አብሯት እንዲያድግ ትፈልግ እንደሆነ ሊያነጋግራት ፈለገ። በእርሱ እምነት ከፍተኛ ፍቅር በመካከላቸው አለ። በተለይም በዚህ ሁኔታ ውስጥ ጸንተው አብረው ከቆዩ በመጨረሻ እንደሚጋቡ ገምቷል። ለጊዜው ግን ወላጆቻቸው ስላስጨነቋቸው ነው ብሎ በተቻለው መጠን ሁሉ ሊረዳቸው ፍላጎት አደረበት። ምናልባትም ትክክለኛውን አቅጣጫ የሚያስይዛቸው ትንሽ ግፊት ብቻ ያስፈልጋቸዋል። ዶክተሩ ከተቀመጠበት ተነስቶ ቶሚን ከቢሮ ይዞት ወጣ። እርሷ በሌለችበት ብቻውን ነፍሰ ጡር ሴቶች መካከል መቀመጡ የባሰ ያስፈራል። በውስጡ እናቱን የምታውቅ ሴት ብቻ መታ እዚህ እንዳታየው ጸለየ። ነርሷ መታ ወደ ዶክተር ቢሮ ይዛው እስክትገባ የነበረው ጊዜ የዓመታት ያህል ረዘመበት። ውስጥ ገብተ ከወዳጅህ ጋር ስለ አንዳንድ ነገሮች መነጋገር የምትፈልግ መሰለኝ አለው ዶክተሩ በጋለ ስሜት በሩን ከፍቶ ሲገባ። ማርቤት ያፈረች ብትመስልም እፎይታ ስለተሰማት ፈገግ አለች። ዶክተሩ የሕፃኑን ልብ ካዳመጠ በኋላ ትልቅና ጤናማ ሕፃን መሆኑን ተናገረ። እርሷም ለጥሩ አሳዳጊዎች ለመስጠት ፍላጎት እንዳላትና ደግ የሆኑ ሰዎች ያውቅ እንደሆነ ቢረዳት ፈቃደኛ እንደሆነች ነገረችው። እንደሚያሳብብበት ቃል ከመግባት በቀር ተጨማሪ ነገር አልተናገራትም። በበኩሉ ለእርሷ የነገራትን አይነት ስለ ልጁ ክብደት መጠን፣ ስለ ጤናው፣ ማርቤት በሚቀጥሉት ወራት ሊታይባት ስለሚችሉ ለውጦች፣ መውሰድ ያለባትን የቪታሚን ምግቦች አይነትና በሥራዋ ላይ የምትቆይ ከሆነ ምን ያህል እረፍት ማድረግ እንዳለባት ከቶሚ ጋር ለመነጋገር ነበር ስሜት ያደረበት። ቶሚ የሕፃኑ አባት እንደሆነ አይነት ሁሉንም በዝርዝር በግልጽ አብራራላቸው። ዶክተር ማክለን ቶሚ በትክክል የሕፃኑ አባት መሆኑን የሸሸጉት መስሎታል። እናም የቱንም ያህል ማርቤት በተደጋጋሚ ወዳጇ እንጂ ሌላ ግንኙነት እንደሌላቸው አበክራ ብታስረዳውም አምኖ እንዳልተቀበላት በግልጽ ያስታውቃል።
ቶሚ ምንኛ እንደሚያፈቅራትና እንደሚንከባከባት በጣም ግልጽ ሆኖለታል። ሁለቱንም እየተመለከተ የአገልግሎት ክፍያውን በሚመለከት እየገለጸላቸው ሳለ ከአእምሮው የትዝታ ማኅደር አንዳች ነገር ሲታወሰው ነዘረው። በድንገት የወጣቱን ልጅ ማንነት ለይቶ ሲያውቅ ማርቤትን እርሱ ዘንድ በማምጣቱ ተደሰተ። ወጣት ቶሚ ዊቲትከር ነህ አይደለም? ሲል በትሕትና ጠየቀው። እነርሱም በማይጎዳ መልኩ ምስጢራቸው ሊጋራቸው ፈቃደኛ ነበር። ለወላጆቹ ከማስታወቅ የሚያግደው ምክንያት አልነበረውም። አዎ ነኝ አለ ቶሚ በትሕትና። ሁኔታውን ወላጆች ያውቀውታል? ቶሚ ግር በመሰኘት ተቁነጠነጠ። የእርሱን አድራሻ ያገኘው የእናቱን የስልክ አድራሻ የያዘ ማስታወሻ ሰርቆ እንደሆነ ሊነግረው አይችልም። ከማርቤት ጋር ተገናኝተው አያውቁም። ቢያስተዋውቃቸው ይወዳል፣ ግን ደግሞ በዚህ አይነቱ ሁኔታ ውስጥ እያለች አይመችም። በዚህ ላይ ወላጆቹም ቢሆኑ ጥሩ መንፈስ የላቸውም። ዶክተር ማክሊን በዘዴ እስከ ዘላለም መቆየት የለብህም። ምናልባት የማስተዋወቂያ ጊዜው አሁን ነው። ሳታስቡት የገና በዓል ከተፍ ይላል። ወላጆቼ ነገሮችን የሚያገናዝቡ አስተዋዮች ናቸው። አስብበት። ከቅርብ ጊዜ ወዲህ በገጠማቸው አሳዛኝ ሁኔታ ኑሯቸው በመናጋቱ ይህ ሁኔታ የመርዶ ያህል ሊያስደነግጣቸው ይችላል። ይሁን እንጂ ቢያንስ ሊረዱ ይችላሉ። ማርቤት ከወላጆቿ የተለየች መሆኗንና አንድ ያላት ወዳጅ ቶሚ ብቻ እንደሆነ አጫውተዋለች። የገጠማችሁ ፈተና ከባድ በመሆኑ በዚህ ለጋ ዕድሜያችሁ በእናንተ ትከሻ ላይ ብቻችሁን ልትሸከሙት ይከብዳችኋል። እንወጣዋለን፣ ብዙም አይከብደንም አለ ቦኔ። ይህ ጥንካሬው ምንም እንኳን ማርቤት ብትክድም ልጁ የሱ ስለመሆኑ ያደረበትን ጥርጣሬ አጠናከረው። ቶሚን ለመከላከል የወሰደችው እርምጃ በዶክተሩ ላይ ከፍተኛ አድናቆት አሳደረበት። በሁለቱም ልቡ ስለተማረከ ወደ እርሱ በመምጣታቸው ተደስቷል። ከማሰናበቱ አስቀድሞ ለሚቀጥለው ወር መጥታ እንድትታይ ቀጠሮ ሰጣት። በተጨማሪም በሚቀሩት 4 ወራት ምን እንደሚገጥማት፣ መቼ እንደምትወልድ በግልጽ አንዲት አነስተኛ መጽሐፍ ሰጣቸው። በእጅ የተሳሉ ጥቂት ስዕሎች ያሉበት ከዚህ በፊት ማናቸውም አይተውት የማያውቁት መጽሐፍ ነበር። በመጽሐፉ ውስጥ ሁለቱም ከዚህ በፊት የማያውቋቸው ጽንሰ ሐሳቦችና በአብዛኛው ከበድ ያለ አዳዲስ ቃላቶች ነበሩበት። ይሁን እንጂ ማርቤት ለራሷ ማድረግ የሚገባትን ጥንቃቄ፣ የተከላከሉና የተፈቀዱ ሁኔታዎች፣ ምን አይነት የአደጋ ምልክቶች ሲገጥማት ሐኪም ማስጠራት ወይንም ማማከር እንደሚገባት ጠቃሚ ትንተና ይዟል። ሁለቱም ጥሩ መጽሐፍ እንደሆነ ተስማሙ። ዶክተር ማክሊን ከመውለዷ በፊት ለሚሰጣት የሕክምና አገልግሎት $250፣ በምትወልድበት ጊዜ ለሆስፒታሉ ሌላ $300 እንደሚያስከፍሏት ነገራት። እንደ አጋጣሚ አባቷ ለገዳሙ እንድትከፍል ሰጥቷት የነበረውን ገንዘብ ለብቻ ለይታ አስቀምጣለችና በቂ ገንዘብ ነበራት። ሆኖም ሁለቱም ሁኔታው ያሳሰባቸው አይነት ሲተክዙ በማየቱ የሕፃኑ አባት በትክክል ቶሚ መሆን አለበት ሲል በድጋሚ አሰበ። ለእናትህ ከተነገረስ ስትል ተጨነቀችለት። በእርሱ ላይ ችግር እንዲፈጠር አትሻም። ዶክተሩ እንደማያታልላቸው እምነት ስላደረበት እንጂ ቶሚም ጨንቆት ነበር። ዶክተር ማክሊን የተከበረ ሰው ነው። እናም ለወላጆቹ ይነግራል ብሎ አላሰበም። ምንም እንኳን የሕፃኑን ትክክለኛ ወላጅ አባት ማስረዳቱ መጠነኛ አለመግባባት ቢያስከትልም ማርቤትን እርሱ ዘንድ በማምጣቱ ተደሰተ። የሚነግራት አይመስለኝም። በቅን ልቦና ሊረዳ እንዳሰበ እርግጠኛ ነኝ። እርሷም ጥሩ ሰው ነው አለች። ከዚያም ሚልክ ሼክ ሊጠጡ ተያይዘው ወጡ። በዚህን ጊዜ ስለሰጣቸው መጽሐፍ፣ ለመውለድ ስለቀሯት ወራቶችና ዶክተሩ ስለ ምጥና መውለድ የነገራቸውን አንዳንዱን ሐሳቦች አንስተው በሹክሹክታ ወጉ። ማርቤት እየተጨነቀች ያስፈራል፣ ሲያስቡት
እንቅልፍ የሚያስተኛኝ አንድ ነገር እንደሚሰጠኝ ነግሮኛል። በዚያ ተደስቻለሁ። የምታውቀው ነገር አልነበራትም። ገና በ16 ዓመት ዕድሜዋ አብሯት ለሚያድግና ፈጽሞ ከዚያን ወዲህ ለማታየው ልጅ ያንን ያክል ስቃይ መቀበሉ ተገቢ አይደለም። ለግማሽ ሰዓት በፖል ክራውን ቼቭሮሌት መኪና የፊት ወንበር ላይ ለፈጸመችው ነገር ያንን ያህል መሥዋዕትነት ይበዛል። ከቶሚ ተቆርቋሪነት በማኅፀኗ ውስጥ የተሸከመችው ጽንስ ሳታስበው በየዕለቱ እያደገ ከመሄዱ ሌላ ሐኪም ዘንድ መቅረቧ እውነታውን አገዘፈባት። ቶሚ በየዕለቱ ሬስቶራንት እየመጣ ያያታል። አሊያም ከሥራ በኋላ ቤቷ እየመጣ ለሽርሽር ወይንም ለስላሳ እየጠጡ እንዲያወጉ ወይንም ሲኒማ እየጋበዛት ያዝናናታል። ይሁን እንጂ ከመስከረም 1 ቀን ጀምሮ ትምህርት በመጀመሩ ነገሮች እየከበዱ መጡ። እስከ ቀኑ 9 ሰዓት ትምህርት፣ ከዚያም ስፖርትና የሚያዘጋጃቸው ጽሑፎች ነበሩት። ምሽት ላይ እርሷን ሊያይ ሲመጣ ከፍተኛ የድካም ስሜት ይታይበታል። ሆኖም የእርሷ ነገር ስለማይሆንለት ሳያያት አያድርም። ዘወትር ብቻውን የመሆን አጋጣሚ ሲፈጠር በክንዶቹ አቅፏት ይስማታል። አንዳንዴ ስለ ትምህርት ቤት የቀን ውሎ፣ ስለ ሥራዋና አንዳንድ ችግሮችን ሲወያዩ የተጋቡ አይነት ይመስላል። በመካከላቸው የሚለዋወጡት የፍቅር ቃላት ስሜትም ከመሳሳም የገፋ ካለመሆኑ በቀር በትዳር የተጎዳኙ ይመስላል። በእርግጥ ከመተቃቀፍ ከመደባበስና ከመሳሳም አላለፉም። እያደጉ የመጡ ጡቶቿን እየደባበሰች እየሳቁ መጸነስ አልፈልግም አለች በጎርናና ድምፅ። የፓውል ጽንስ ሆዷ ውስጥ ባለበት በዚህን ጊዜ ወሲባዊ ተራክቦ ከእርሱ ጋር መፈጸሙን አትሻም። ከዚያም በኋላ ቢሆን ከአሁኑ በተለየ ሕይወት ውስጥ መሆን አለባት። ከዚያ በኋላ ትምህርት ተመልሳ እስክትገባ የኮሌጅ ትምህርቷን ተከታትላ እስከምትጨርስ ከልቧ ያፈቀረችውን ሰው በፈቃዷ አግብታ ብቻ ከረዥም ጊዜ በኋላ እንጂ የግብረ ሥጋ ግንኙነት በድጋሚ መፈጸሙን አትፈልግም። በተለይ ከቶሚ ጋር በፍጥነት የዚህ አይነቱ ግንኙነት ውስጥ በመግባት በመካከላቸው የነበረውን መንፈስ ማበላሸት አትፈቅድም። እርሱም ቢሆን አንዳንድ ጊዜ ከፍተኛ የወሲብ ስሜት ቢቀሰቀስበትም ስሜቷን ይረዳታል። አንዳንድ ጊዜ ከትምህርት ቤቱ የተሰጠውን የቤት ሥራ እርሷ መኖሪያ ቤት ወይንም ሬስቶራንቱ ውስጥ ጥግ ላይ ተቀምጦ ይሠራዋል። እርሷም የሚበላውን ሃምበርገርና ወተት ታመጣለታለች ወይንም የቤት ሥራውን ታግዘዋለች። ቤቷን ያከራዩዋት ሴት ወጣ ካሉ ወይንም በራቸው ከተዘጋ አልጋዋ ላይ ተጋድመው ያነብላታል ወይንም የኬሚስትሪ የሂሳብ የቤት ሥራውን ትሠራላታለች። የሂሳብ የቤት ሥራን ትሠራዋለች። በትምህርት ያላቸውን ዕውቀት ተመጣጣኝነት ትምህርት እንደገባ በሁለተኛው ሳምንት ሲረዳ አብረው ተረራርተው ማጥናት እንደሚችሉ ታወቀው። እርሷ ማጥናት የሚገባትን ትምህርቶች ከነርሳቸው ገልብጦ ያመጣላታል። የራሱን መጽሐፎችንም እያዋሳት ከትምህርት ቤቱ በመለየቷ ወደ ኋላ የቀረችበትን ጊዜ እንዳትሸፍንና ከሌሎች ጋር ተስተካክላ ትምህርቷን ያለ ችግር እንድትቀጥል ያስችላታል። ወደ ትምህርት ቤት ስትመለሺ ፈተና እንዲሰጡሽ ትጠይቂያለሽ። የመንፈቅ ዓመቱ የትምህርት ጊዜ ሊጓደልብሽ አይገባም። እዚሁ አብራው እንድትኖር ስለሚፈልግ ወላጆቿ ወደሚኖሩበት ከተማ እንደምትመለስ ማሰቡን አይወድም። በእርግጥ ልጇን ከተገላገለች በኋላ ይገናኙና ሁለቱም የቤት ሥራቸውን ይሠራሉ። ከእርሱ ጋር ተመሳሳይ ሥራዎችን እየሠራች የሠራችበትን ወረቀት ታስቀምጣቸዋለች። በዚህ አይነት ትምህርቷን ሳታቋርጥ እየተማረች ጂሚም ሬስቶራንት ሥራዋን ቀጥላለች ማለት ይቻላል። ቶሚም በምትሠራው ከፍተኛ አድናቆት አደረበት። እንደዚያ ምንም እንኳን እርሱ በትምህርት ከፍተኛ ውጤት ያለው ቢሆንም በትምህርቷ ከእርሱ እንደምትልቅ ሳይውል ሳያድር ተገነዘበ። በጣም ጎበዝ እኮ ነሽ አላት በመደነቅ ትምህርት ቤት ከተሰጣቸው የመልስ ወረቀት ጋር እርሷ የሠራችውን እያነጻጸረ። በዚያ ሳምንት
ከትምህርት ቤት ያመጣላትን የፈተና ጥያቄዎች በሙሉ በትክክል ከመመለሷም በላይ ስለ እርስ በርሱ ጦርነት ታሪክ የጻፈችው ጽሑፍ እስከ ዛሬ ካጋጠመው ሁሉ እንደሚበልጥ ገመተ። እናም የታሪክ አስተማሪው ምን አለ ባየላት ሲል ተመኘ። ያጋጠማቸው ችግር ቢኖር የእርሱ ዘወትር አርፍዶ ከእኩለ ሌሊት በኋላ ወደ ቤት መግባት ነበር። እናትየው ትምህርት ቤት ከገባ በወሩ በሁኔታው ጥርጣሬ አደረባት። በየጊዜው የስፖርት ልምምድ አምሽተው እንደሚሰሩና አንድ ጓደኛው በሂሳብ ትምህርት ወደ ኋላ ስለቀረ እንደሚያስጠናው ይነግራታል። ሆኖም እናቱ የትምህርት ቤት አስተማሪ በመሆኗ ከእኩለ ሌሊት በኋላ መግባቱን አምናው የምትቀበለው አልነበረም። ይሁን እንጂ ከማር ቤት ጋር ማሳለፉን በጣም ይወደዋል። አንዳንድ ጊዜ ሥራ ካጠናቀቁ በኋላ ስላለሙት ሕልምና የተሰጣቸው የቤት ሥራ የሚኖረውን ኅብረተሰባዊ እሴት ያወጋሉ። የተሰጣቸው መቼስ እግረ መንገዳቸውን ስለ ሕፃኑ አንስተው በየጊዜው መነጋገራቸው በተለይም ይሆናል ብላ ተስፋ የምታደርገውንና ለልጇ የምትመኘውን ዕድል ማንሳታቸው አይቀሬ ነበር። በበኩሏ ልጇ ከእርሷ በላይ የሆነ ዕድል እንዲገጥመው ትመኛለች። በዚህም በዘመኑ ያለውን ምርጥ ትምህርት እንዲማር የሰለጠነ ባለፉት ትውልዶች መሃይምነትና ኋላ ቀርነት አስተሳሰብ ያልተበረዙና የሰለጠኑ አሳዳጊዎች እንዲገጥሙት ትጸልይለታለች። አንድ ቀን እርሷም ኮሌጅ ለመግባት የሚጠበቅባትን ፈተና ታውቀዋለች። በወላጆቿ እምነት ትምህርት ርባና የሌለው አላስፈላጊ ነገር ነው። እርሷ ግን አሁን እየሰራች እንዳለችው ተራ ሥራ አይነት እየሰራች መኖር አትፈልግም። በትምህርት ከገፋች ብቻ የተሻለ ኑሮ እንደምትኖር ታምናለች። መምህሮቿ በትምህርቷ ከፍ ያለ ደረጃ እንደምትደርስ ቢነግሯቸውም በወላጆቿ ጋጠ ወጥና ከጋብቻ በፊት ልጅ የወለደች ባለጌ አድርገው ይቆጥሯታል። ልጇን ለሌሎች ሰጥታ ባዶ እጇን ብትመለስም ይቅር ብለው እንደማይተዋት ታውቃለች። ታዲያ ለምን ልጁን ካንቺ ትነጥቂዋለሽ? በማለት ቶሚ በተደጋጋሚ ጠይቋታል። ሁሌም አንገቷን በመነቅነቅ እንደማትችል ታረጋግጥለታለች። ምንም ያህል ለብዙ ጊዜያት በሆዷ ተሸክመው ጥሩ ስሜት እየተሰማት ብትሳሳለትም ልጇን ለመንከባከም አቅሙ አልነበራትም። በዚህ ላይ ማሳደጉንም ራሱን እንደማትፈቅደው በከፊል ይሰማታል። በጥቅምት ወር መባቻ ሬስቶራንቱ ውስጥ ለነበሩ የሥራ ባልደረቦቿ ነፍሰ ጡር መሆኗን ይፋ አደረገች። እነርሱም ራሳቸው በዚያን ጊዜ ነቅተውባት ኖሮ በሞት ከተለያት ባሏ የተበረከተላት የመጨረሻ የስንብት መታሰቢያ ስጦታ ነው በሚል ለእርሷ ደስ ተሰኙ። እንዴት ይወቁትስ? ለተሸከመችው ሕፃን ግድ ያልነበረውና ምናልባትም ይህንን ጊዜ የ18 ዓመት ዕድሜ ያላት ሚስቱም ነፍሰ ጡር የሆነችለት የጨካኙ ፖል ብራውን መሆኑን አያውቁም። ለአሳዳጊ ልትሰጠው እንደምትፈልግ አትነግራቸው ነገር ቸገራት። ሥራ ቦታዋ ድረስ አነስተኛ ስጦታዎችን እያመጡ ባበረከቱላት ቁጥር የሕሊና ጸጸት ይሰማታል። ስጦታውን ስለመጣላት ሕፃን ላለማሰብ በክፍሏ ውስጥ በተለየ ቦታ ለብቻው አስቀመጠቻቸው። በድጋሚ ዶክተር ማክሊን ዘንድ ቀረበች። እርሱም ሲያያት በደስታ ተቀብሏት በማስተናገድ ስለ ቶሚ ጠየቃት። የፈጸሙት ስህተት ፍጻሜው ያማረ እንደሚሆን በመተማመን በፈገግታ ምን አይነት ጥሩ ልጅ መሰለሽ ሲል ተናገራት። ሁለቱም ጥሩ ልጆች ናቸው። እርሷም ብትሆን የምታስደስት ጥሩ ልጅ ናት። የቶሚ ወላጆች ማርገዟን አንዴ ካወቁ ይቀበሏታል። እናም በጥቅምት ወር አጋማሽ ላይ ሊዝ ዌቲትኬር ድንገት ልትመረመር ከትምህርት ቤት ስትመለስ መጣች። ታዲያ ምርመራዋን ጨርሳ ከመሄዷ አስቀድሞ ልጇ ምን አይነት ጥሩ ልጅ እንደሆነ ሊነግራት አስታወሰ። ለመጨረሻ ጊዜ ልጇን ሊያየው የሚችለው ከ6 ዓመት በፊት አኒ ከመወለዷ አስቀድሞ ነው። ያም ቢሆን ከምድር ሆኖ ፎቅ ላይ በርቀት እጁን ሲያውለበልም ነበር። እንዴት ሊያስታውሰው እንደቻለ ደንቋት በነገሩ ግር እንደተሰኘች፣ አዎ ጥሩ ልጅ ነው፣
አለችው። ልትኮሪበት ይገባሻል አለ። ስለሚወዳቸው ሁለት ወጣቶች አስፍቶ ለማውራት ቢጓጓም ለሁለቱም እንደማይነግርባቸው ቃል ስለገባላቸው እንደማይችል ያውቃል። እንኮራበታለሁ አለች። ወደ ትምህርት ቤት በፍጥነት ለመመለስ ስለተጣደፈች ቀልቧ የተረጋጋ አልነበረም። ሆኖም ቆይታ ወደ ቤት ስትመለስ የዶክተሩ አስተያየት ከነከናት። ከቶሚ ጋር የት ይሆን የተገናኙት? እንዲህ ስትል ለብቻዋ አሰበች። ምናልባት እነ ቶሚ ትምህርት ቤት የሚያስተምረው ክፍል ወይንም እነ ቶሚ ክፍል ልጅ ይኖረዋል ስትል ጥቂት አሳሰባትና ወዲያው ረሳችው። በሚቀጥለው ሳምንት ከባልንጀሮቿ አንዷ ቶሚን በጣም ከምታምር ልጃገረድ ጋር እንዳየችውና ልጅቷም ወሯ የተቃረበ ነፍሰ ጡር እንደሆነች አወጋቻት። ነገሩን እንደሰማች በንዴት በገነች። እንደዚያውም ተበሳጭታ እያለች የዶክተር ማክሊን ያልተጠበቀ ቶሚን ማወደስ ትዝ አላት። ከቀትር በኋላ በሙሉ ስታብሰለስል ቆይታ ቶሚን ልትጠይቀው ወሰነች። ሆኖም እኩለ ሌሊት ካለፈ በኋላ ነበር የገባው። ማዕድ ቤት ውስጥ እየጠበቀችው ነበር። ልክ ቤት እንደገባ የት ነው ያመሻው ስትል አፈጠጠችበት። እየተጨነቀ ከጓደኞቼ ጋር ሳጠና ነበር ሲል መለሰላት። በተለይ አሁን ሁለተኛ ደረጃ ማስተማር ከጀመረች ወዲህ ጓደኞቹን በሙሉ ታውቃቸዋለች። የምን ጓደኛ? እነማን ናቸው? ስማቸውን ማወቅ እፈልጋለሁ። ለምን? አለ ቶሚ በጥንቃቄ። ቀጥሎም አባቱ ወደ ነበሩበት ክፍል ሲመጣ በወላጆቹ መካከል የሆነ መልእክት ሲለዋወጡ ተመለከተ። እናትየው ወደ ሥራ ከተመለሰች ወዲህ በመካከላቸው የነበረው ጥላቻ በመጠኑ የለዘበ ቢሆንም አልጠፋም። ከቶሚ ጋር ስለታየችው ልጅ ሊዝ ለጆን ምንም አልነገረችውም። ሲጨቃጨቁ ስለሰማ በምን እንደሆነ ለማወቅ ነበር አመጣጡ። ቶሚ በአጠቃላይ ቤት ውስጥ በብዛት እንደማይገኝ አዳሩንም በጣም አምሽቶ እንደሚገባ በሚገባ ተረድቷል። ልጁ ቶሚ ጸባይ ሸጋ በመሆኑ ከማንም ጋር ለጸባይ አይጋበዝም። ምናልባትም የሴት ፍቅረኛ ይዞ ይሆናል። እናም አባቱ ብዙም አላማረረም። ምንድን ነው ሲል ሊዝን ጠየቃት። እናትየው በጣም ያሳሰባት ነገር ያለ ይመስል ተከዘች። ስለ ቶሚ የማይታመኑ ወሬዎች እሰማለሁ። አሁን ከራሱ አንደበት ስለ ጉዳዩ መስማት ፈልጌ ነው። ቶሚ ትኩር ብሎ ሲመለከታት አንድ ነገር እንደሰማች ተረዳ። ምን አይነት የማይታመኑ ነገሮች ሲል ጆን ጠየቃት። ከቶሚ እንዲህ አይጠበቅም። አባትየው መቀመጫ ፈልጎ በመቀመጥ የሁለቱን ሁኔታ ይከታተላል። እናትየው በኃይለ ቃል አብረሃት የምትዞራት ሴት ለመሆኑ ማናት? እንዲያው የምግባባት እንጂ የተለየ ነገር የለንም። ውሸቱን እንደሆነ አውቃበታለች። ከሁኔታው ማር ቤት ለእርሱ እንዲያው የሚግባባት ብቻ አልነበረችም። ከትምህርት ገበታዋ ወደ ኋላ እንዳትቀር የሚጥርላት፣ ስላረገዘችውም ሕፃን የሚያስብላት፣ ከራስ ፀጉር እስከ እግር ጣቱ በፍቅር የናወዘላት ልጅ ናት። ለመሆኑ ነፍሰ ጡር ናት? ደረቱን በጩቤ የወጋችው ያህል ተሰማው። አባቱም የተቀመጠበት ወንበር ከስሩ የከዳው መሰለው። ሊዝ ግን በጸጥታ ናት አይደለችም ስትል ቶሚ ላይ አፈጠጠች። በፍጹም እማዬ፣ እኔ አላውቅም፣ መቼስ ወይ ፈጣሪ በማለት በእጆቹ ፀጉሩን እያከከ ግራ ተጋባ። በቃ በደንብ ላብራራልሽ፣ አንቺ እንደምትገምቸው አይደለም። ውፍረቷ ይሆን ሲል አባቱ በተስፋ ጠየቀ። ቶሚ ትካዜ ገባው። አይደለችም። ወይኔ ፈጣሪ ስትል እናትየዋን ሾካሾከች። ብትቀመጥ ይሻላል አለው ጆን። እናቱ በንዴት አራስ ነብር መስላ ቆማ ታየዋለች። ወንበር ስቦ ተቀመጠ። እኔ አላምንም፣ ነፍሰ ጡር እኮ ናት። ቶሚ ምን ነው ጉድ ታደርገናለህ? አለችው በምሬት። ምንም ያደረኩት ነገር የለም፣ እንዲሁ በወንድምነት እንቀራረባለን። እኔ በቃ እሺ፣ ከዚያ በላይ ነን። ሆኖም መረማዬ ብታያት ትወጃታለሽ። ፈጣሪ እባክህ በማለት ቦታ ፈልጋ ተቀመጠችና
ለመሆኑ ማናት እርሷ? እንዴት ይሄ ሊፈጠር ቻለ? በተለመደው መንገድ እንደሆነ ገምታለሁ። ማርቤት ትባላለች። ባለፈው በጋ ነው የተዋወቅኳት። ለምን አልነገርከንም? ከጸነሰች ምን ያህል ጊዜ ሆኗታል? ስትል እናትየው ጠየቀችው። ሁኔታውን መለወጥ የሚችል እንዴት አድርጎ ይንገራቸው? የቤተሰቡ ሕይወት ይመስል እንዲሁ ራቅ ባለ ውቅያኖስ ላይ የሚንሳፈፍ አይነት ነበር። እርስ በርሳቸውም ሆነ ከእርሱ ጋር ንግግር አልነበራቸውም። 6 ወር ከግማሽ ይሆናታል አለ ረጋ ብሎ። ምናልባት ቢያውቋት ሳይሻል አይቀርም። ዘወትር እናቱ እንደምትወዳት በማመን ለረጅም ጊዜ ትረዳት ዘንድ ሊጠይቃት ሐሳብ ነበረው። አሁን ግን ሊዝ በጣም የተበሳጨች ትመስላለች። 6 ወር ከግማሽ ከመቼ ጀምሮ ማለት ነው? በማለት ወሩን ወደ ኋላ በውስጧ እየተበሳጨች ቆጠረች። ቶሚ ግራ ተጋብቷል። ምን ነው ከመቼ ጀምሮ? ባለፈው በጋ እንደተዋወቅኳት አልነገርኩሽም? በሰኔ ወር ነው እዚህ ከተማ የመጣችው። አዘውትሬ የሚሄድበት ሬስቶራንት ትሰራለች። አባትየው ከእናቱ የበለጠ ግር ብሎት መቼ ነው ሬስቶራንት የምትሄደው ሲል ጠየቀው። እንደምታውቀው ባለፉት ወራት እማዬ ምግብ ማብሰል ትታ ነበር። ለዛም ስል በሚኖረኝ ጥሬ ገንዘብ እመገብ ነበር። ብዙ ጊዜ እሄዳለሁ። ጥሩ ነው አለ አባትየው ሚስቱን በጥላቻ እየተገላመጠና ልጁን ግራ በመጋባት እያየው። ለመሆኑ ዕድሜዋ ስንት ይሆናል? 16 እናትየው አቋረጠችው። ሊገባኝ አልቻለም። እዚህ የመጣችው በሰኔ ወር ሆኖ ሳለ የ6 ወር ተኩል ነፍሰ ጡር መሆኗ ማለት የጸነሰችው ባለፈው መጋቢት ወይንም በዚያው አካባቢ መሆኑ ነው። ሌላ ቦታ ካስረገዝካት በኋላ ወደዚህ መጣች ማለት ነው። የት ነበርክ? የትም እንዳልሄደ ያውቃሉ። ለነገሩ እራት አዘውትሮ ውጪ እንደሚመገብና ነፍሰ ጡር ጓደኛ እንዳለውስ አያውቁም አልነበር? ሊዝ የ6 ወር ተኩል ጽንስ መሆኑ ሲታወሳት ተንቀጠቀጠች። ለምን አልነገራቸውም? ምንድን ነው ሐሳባቸው? ነገሩን ስታብላላው ይበልጥ ግልጽ ሆነላት። አኒ ከሞተች በኋላ በተለይም እርሷና ጆን ተራርቀዋል። ማንም ትኩረት ስላልሰጠው የቶሚ ችግር ውስጥ መግባት አያስገርምም። ቶሚ ግን የጥያቄያቸውን አዝማሚያ በመጨረሻ ተገነዘበ። እማዬ፣ እኔ አይደለሁም ያስረገዝኳት። እዚያው የትውልድ መንደሯ ላይ ያለች ነበር የጸነሰችው። አባትየው ልጁን እስከምትገላገል ድረስ እቤት እንዳትኖሪ ብሎ አባረራት። ከዚያም ወደዚህ መጣች። ያኔ ነው እንግዲህ ከኔ ጋር የተገናኘ ነው። ከዚያ ጊዜ ወዲህ ያለውን ጊዜ በሙሉ አብረሃት ትወጣ ነበር። ለምን አልነገርከንም? በሐሳብ እንደተመሰጠ እኔ እንጃ፣ ብቻ እንደምትወዷት የማመን ሐሳብ ነበረኝ። ሆኖም ቅር ይላችኋል ብዬ ስለፈራው ተውኩት። የሚረዳት ማንም ሰው የላትም። እንዴት የምትወደድ ልጅ መሰለቻችሁ! ብቸኛ ነች። ካንተ በስተቀር ማለት ነው አለች እናቱ። የጨነቃት ትመስላለች። አባቱ ግን ተረጋግቷል። ትዝ አለኝ አለች ሊዝ የሰማችውን ታሪክ ቋጠሮ በውስጧ እየፈታች። ዶክተር ማክሊን ዘንድ ወስዳት ነበር አይደል? ቶሚ ጥያቄው አስደነገጠው። ለምን ጠየቅሽኝ? የነገረሽ ነገር አለ? እንደማይናገር ቃል ገብቶላችኋልና ሊናገር አይገባውም። እናትየው ትኩር ብላ እያየችው ራሷን ነቀነቀች። በእርግጥ ምንም አልነገረኝም። ብቻ ምን አይነት ጥሩ ልጅ መሆንህን ሲናገር እንዴት አስታወሰ ብዬ ተገረምኩ። 6 ዓመት ይሆነዋል። ከዚያ ወዲህ አንዲት መምህርት ባለፈው ሳምንት አብራችሁ አየቻችሁ። እርግዝናዋም የገፋ መሆኑን ነገረችኝ። ርኅራኄ ስላደረበት ይሆን ወይንስ ከልብ በመነጨ የፍቅር ስሜት ሊያገባት እንደወሰነ በመገረም የ16 ዓመት ልጇን ቀና ብላ አየችው። ልጁን ምን ልታደርገው አስባለች? ለጊዜው እርግጠኛ አይደለችም። ተንከባክባ ልታሳድገው አቅሙ ስለሌላት ለአሳዳጊዎች የመስጠት ፍላጎት አላት። ለሕፃኑ ደህንነት ሲባል እንደዚያ ማድረጉ የተሻለ ነው የሚል አመለካከት አላት። እንደ እርሱ ይወዱላት ዘንድ ሁሉንም ዘርዝሮ ሊያስረዳቸው ፈለገ። አንዳንድ ሰዎች እንደ አኒ በሌሎች የሕይወት ጉዞ ውስጥ ለአጭር ጊዜ እንደሚፈጠሩ ጸጋን ወይንም የፍቅር ገጸ በረከትን ይዘውልን ይመጣሉ ብላ ታምናለች። ታዲያ ስለ ልጇም እንዲሁ እርሷ ወደዚህ ዓለም በስጦታ ልታበረክተው እንጂ አብራው ለዘላለም ለመኖር እንዳልተፈጠረ ይሰማታል። ይህም እምነቷ ጽኑ ነው። በእርሷ ዕድሜ የዚህ አይነቱ ውሳኔ በጣም ጥሩ ነው አለች ሊዝ። በውስጧ ለተባለችው ልጅ ልቧ ቢነካም
በቶሚ ማመንዘር ተከፍታለች። ቤተሰቦቿ የት ናቸው? ልጇን ወልዳ ለአሳዳጊዎች እስካልሰጠች ጊዜ ድረስ ሊያነጋግሯትም ሆነ ቤት ሊያስገቧት ፈቃደኛ አይደሉም። አባትየው አዙሮ የማያ አይነት ሰው ነው። ደግሞ እናትየው የራሱ ጭራ ናት። ከጎኗ ማንም የላትም። ካላንተ በቀር ማለት ነው አለች አሁንም እንደተከፋች። ሊሸከመው የማይችል ዕዳ ነው። ይሁን እንጂ አባቱ ጆን ልጁ የእርሱ እንዳልሆነ በማረጋገጡ እንደ መጀመሪያው ጭንቀት አልነበረበትም። እማዬ ብትገናኛት ደስ ይለኛል። ለግንኙነታቸው ክብር ስትል ትተዋወቃት ወይንም ከእንግዲህ እንዳያያት ትገስጸው ግራ ተጋብታ ለረጅም ጊዜ አሳሰባት። መቆየቱ ደግሞ ለእርሱ ጥሩ አይሆንም። ባሏን በጨረፍታ የጎሪጥ አየችው። ጆን ትከሻውን በመነቅነቅ እንደማይቃወም ገለጸላት። ምናልባት እንተዋወቃታለን ብላ መለሰችለት። ባልጠበቀችው ሁኔታ ለቶሚ እንደ ውለታው ቆጠረችው። ይህንን ያህል ለልጅቷ ከተጨነቀላት ቢተዋወቋት አይከፋም። ትምህርቷን ለመከታተል ከፍተኛ ጉጉት አላት። ዘወትር ምሽት መጽሐፌን እያዋስኳት ትምህርት ቤት ውስጥ የተማርነውን በሙሉ እያስገለበጥኳት አመሻለሁ። አሁንማ ከኔም ብዙ ቀድማ ሄዳለች። በዚያ ላይ ብዙ ጽሑፎችን አዘጋጅታ ብዙም አንብባለች። የተናገረው ስላልተዋጠላት ለምን ትምህርት ቤት አልገባችም ስትል ጠየቀችው። ልጁን ተገላግላ ወደ ቤተሰቧ ካልተመለሰች በቀር ወደ ትምህርት ቤቷ ተመልሳ መግባት አትችልም። ሥራ መስራት አለባት። አባትየው በቀላሉ ልትለቀው አልፈለገችምና ገፋችበት። ቶሚ ደግሞ ለሁሉም መልስ አልነበረውም። ከዚያስ አንተስ ግንኙነታችሁ የጠበቀ ነው? ሁሉንም ነገር ሊነግራት ስላልፈለገ ጥቂት አመነታ። መናገር እንዳለበት ግን ይታወቀዋል። አሁን እማዬ የጠበቀ ነው፣ አፈቅራታለሁ። አባትየው በመልሱ ድንገት ተደናገጠ። አታገባትም አይደል? ወይስ ታገባታለህ? ልጁንም አታሳድግላትም አይደለም? ቶሚ በ16 ዓመትህ ብዙም ስለ ሕይወት አታውቅም። ልጁ ያንተ ቢሆን ኖሮ የከፋ ነበር። ግን አለመሆኑ በጀህ። እንዲህ ማድረግ የለብህ። በትልቅ ሰው አይነት ተኮፍሶ ማድረግ እንደሌለብኝ አውቃለሁ። አፈቅራታለሁ። እሺ ብትለይ ላገባትና ልጇንም ባሳድገው ደስ ባለኝ። ግን ለሁለቱም ፈቃደኛ አይደለችም። ትምህርቷን ተመልሳ መከታተልና ከቻለችም ኮሌጅ መግባት ትፈልጋለች። ቤተሰቦቿ ጋር ተመልሳ እኖራለሁ ብላ ትገምታለች። ግን የምትችል አይመስለኝም። ከሁኔታው አባቷ በትምህርቷ እንድትገፋ አይፈልግም። ትምህርቷን እስካላጠናቀቀች ድረስ ከማንም ጋር መጋባት አትፈልግም። አባዬ የገፋፋችኝ አይደለም። ካገባዋት አስገድጃትም መሆን አለበት። እንግዲያውስ አታስገድዳት አለ ቢራ ከፍቶ እየተጎነጨ። የቶሚ በ16 ዓመቱ የማግባት ሐሳብ ራሱ አበሳጨው። ቶሚ በኋላ የሚጸጽትህን ነገር ፈጽሞ አታድርግ አለችው እናቱ። በውስጧ የሚሰማትን ስሜት ደብቃ ራሷን ለማረጋጋት ጣረች። ይሁን እንጂ ደንግጣለች። እናም እጇ ይንቀጠቅጣል። ሁለታችሁም ገና ልጆች ናችሁ። ስህተት ከፈጸማችሁ ሕይወታችሁን ታበላሹታላችሁ። ቀደም ብላ ባለማወቅ የፈጸመችውን አይነት ስህተት እንድትደግም አትገፋፋት። ማር ቤትም እንደዚያ ነው የምትለው። ልጁን አብሯት እንዲያድግ ማድረጉ በራሱ ሌላ ስህተት መድገም እንደሆነ ስለምታምን ነው ለአሳዳጊ መስጠቱን የመረጠችው። በበኩሌ ተሳስታለች። ለሌሎች መስጠቷ የሚጸጽታት ቀን ይመጣል። እርሷ ግን ከእርሷ ጋር ቢያድግ ሊያገኝ ከሚችለው እንክብካቤ በላይ ሊያገኝ ይገባዋል ብላ ታምናለች። ምናልባትም ትክክል ናት አለች እናቱ እያዘነች። በምድር ላይ ሕፃን ልጅን አሳልፎ እንደ መስጠት ያለ አስከፊ ነገር ሊኖር እንደማይችልና ቢኖርም ምናልባት የምታፈቅረውን ሕፃን በሞት መነጠቅ ብቻ እንደሆነ ታምናለች። ሆኖም በተለይ ለ9 ወራት በማኅፀን የተሸከመችውን ሕፃን መስጠት እጅጉን ይዘገንናል። ሕፃናትን ወስደው በጥሩ ሁኔታ ለማሳደግ የሚሹ ቁጥራቸው የበዛ አሳዳጊዎች ይኖራሉ። በተለይ ለሕፃን መካን የሆኑ ሰዎች ጥሩ ናቸው። አውቃለሁ። በቅጽበት በድካም የዛለ መሰለ። ከሌሊቱ 7 ሰዓት ተኩል ሆኗል። ማዕድ ቤት ውስጥ ተቀምጠው የማር ቤትን ችግር ለ1 ሰዓት ተኩል ያህል ተወያይተውበታል። እኔ ግን አስከፊ ይመስለኛል። ምን አገኘች ታዲያ? አለ አባትየው። እናትየው በዘዴ የወደፊት ሕይወቷ ደግሞ ከምንም ይበልጣል። የሚረዳት ቤተሰብ ሳይኖራት ገና በ16 ዓመቷ ልጅ ተሸክማ ጥሩ ሕይወት አትኖርም። አንተም ብታገባት እንደዚያው።
ገና የሁለተኛ ደረጃ ትምህርታቸውን ስላላጠናቀቁ ታዳጊዎች የዚህ አይነቱ ሕይወት አያስፈልግም። እማዬ ብቻ ተገናኛትና አነጋግሪያት፣ እንድታውቂያት እፈልጋለሁ። ምናልባት ከትምህርት ቤት የምታነበው መጽሐፍም ታመጭላታለሽ። ከአሁኑ ቀድማኝ ስለሄደች ምን እንደማድረግላት አላውቅም። ወላጆቹ በጭንቀት እርስ በርሳቸው ተያዩ። ቢሆንም ግን ሁለቱም መስማማታቸውን በአዎንታ ገለጹ። እሺ፣ በሚቀጥለው ሳምንት ቤት ይዛሃት ናና እራት አዘጋጃለሁ። ልክ እንደ ታላቅ መስዋዕትነት ቆጠረው። ስትፈልግ አንዳንዴ ካልሆነ ምግብ ማብሰሉን ጠልተዋለች። አሁን ደግሞ ልጇን እንደ እጓለ ሙታን ሬስቶራንት እንዲበላ መገፋፋቷ ጸጸታት። የቤቱን መብራቶች ሲያጠፉ ስለዚሁ አንዳንድ ነገር ልትነግረው ሞከረች። አዝናለሁ፣ ብዙውን ጊዜ ጣል ጣል ስላደረግኩ አዝናለሁ። እኔም ራሴ ላለፉት 10 ወራት ከራሴ የሸሸው ይመስለኛል። አፈቅርሃለሁ ልጄ አለችው። ዓይኖቿ እምባ እንዳቀረሩ በእግሮቿ አውራ ጣት ቆማ ሳመችው። እማዬ ስለዚህ አታስቢ፣ እኔ ደህና ነኝ። በእርግጥ ለማር ቤት ምስጋና ይድረሳትና ደህና ሆኗል። እርሷን ከረዳት በላይ ረድተዋለች። ሁለቱም ታላቅ ደስታን በመካከላቸው ፈጥረዋል። ቶሚ ወደ ክፍሉ ገባ። መኝታ ክፍላቸው ውስጥ እንዳሉ ሊዝ ጆንን እያየችው በተሰበረ ልብ ካልጋው ላይ ተቀመጠች። እኛ ባንከለክለው ልጅቷን ያገባት ነበር። የሰማሁትን ማመን አልቻልኩም። ቢያገባት ኖሮ ይጃጃ ነበር። በ16 ዓመቷ ከሆነ ያረገዘችው ባለጌ የሴት ዱርዬ ናት። ደግሞ እኮ ትምህርት እወዳለሁ፣ ኮሌጅ እገባለሁ እያለች ታጃጅለዋለች ሲል ጆን በንዴት ተናገረ። ሊዝ ቀና ብላ እያየችው ባለፈው ዓመት ሁላችንም ራሳችንን ጥለን እንደነበር በሐዘን ከማስታወስ በቀር ሌላ የምለው ነገር አይታየኝም። አንተ መጠጥ ስትጋት፣ እኔ ደግሞ በራሴ ውስጥ የሟሟው ስለነበርኩኝ ለምንም ነገር ትኩረት አልነበረንም። ታዲያ በዚያን ጊዜ ቶሚ ውጪ እየተመገበ ሊያገባት እስከ መድረስ ከቃጣው ነፍሰ ጡር ጋር ሲወጣ ነበር። ሁለታችንም በተመሳሳይ ሁኔታ ውስጥ የነበርን ይመስለኛል። አይደለም እንዴ? ስትል በተሰማቸው ነገር በመደናገጥ በራሷ ሁኔታ ተጸጸተች። ምናልባት ሰዎች የቆሙባት ምድር ስትከዳቸው እንዲህ መሰለኝ የሚሆኑት አይደል? ካጠገቧ ተቀመጠ። ለመጀመሪያ ጊዜ ከረጅም ቆይታ በኋላ ተጠጋጉ። ሊዝም የንዴት ሳይሆን የትካዜ ስሜት ነበር የሚታይባት። ጆን የምሞት መስሎኝ ነበር ያኔ ብሎ የጀመረውን ሐሳብ መጨረስ አቅቶት አቋረጠው። እኔስ ብሆን እንደዚያ የተሰማኝ መሰለኝ። ባለፈው ዓመት የሞት ጣር ውስጥ የነበርኩኝ ይመስለኛል። ብቻ አላውቅም። ለረጅም ጊዜ አቅፏት ቆየ። እናም ያንን ምሽት እርሱም ሆነ እርሷ ምንም ሳይነጋገሩ እንዳቀፋት ብቻ ተኝተው አደሩ።